በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች ይህን ስርጭት የምትከታተሉ ምእመናን ሁላችሁም በክርስቶስ ፍጹም ሰላም እንደምን ዋላችሁ፣ እንደምን አረፈዳችሁ። የአምላካችን ስሙ ዛሬም ዘወትርም ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ በእኛ በፍጡራኖቹ አንደበት ዛሬም ዘወትርም የተመሰገነ የከበረ ይሁን። የሰርግ ልብስ ያለበሰ በሚል ኃይለ ቃል አጠር ላለ ደቂቃ እንነጋገራለን። ይህንን ኃይለ ቃል በማቴዎስ ወንጌል ምዕራፍ 22 ቁጥር 12 ላይ እናገኘዋለን። ታሪኩ ሙሉ እንዲገባን ከምዕራፍ 22 ቁጥር 1 ጀምሮ ያለውን አነብላችኋለሁ። እንዲህ ይላል። ኢየሱስም መለሰ ደግሞም በምሳሌ ነገራቸው እንዲህም አለ። መንግሥተ ሰማያት ለልጁ ሰርግ ያደረገን ንጉሥን ትመስላለች። የታደሙትንም ወደ ሰርጉ ይጠሩ ዘንድ ባሮቹን ላከ፣ ሊመጡም አልወደዱም። ደግሞም ሌሎች ባሮችን ልኮ የታደሙትን እንሆ ድግሴን አዘጋጀው፣ ኮርማዎቼንም የሰቡትንም ከብቶቼንም ታርደዋል፣ ሁሉም ተዘጋጅቷል፣ ወደ ሰርጉም ኑ በሏቸው አለ። እነርሱ ግን ቸል ብለው አንዱ ወደ እርሻው ሌላውም ወደ ንግዱ ሄደ። የቀሩት ባሮችንም ይዘው አንገላቷቸው፣ ገደሏቸው። ንጉሡም ተቆጣ፣ ጭፍሮቹንም ልኮ እነዚያን ገዳዮችን ማጠፋ፣ ከተማቸውንም አቃጠለ። በዚያን ጊዜ ባሮቹን ሰርጉስ ተዘጋጅቷል፣ ነገር ግን የታደሙት የማይገባቸው ሆኑ። እንግዲህ ወደ መንገድም መተላለፊያ ሄዳችሁ ያገኛችሁትን ሁሉ ወደ ሰርጉ ጥሩ። እነዚያ ባሮችም ወደ መንገድ ወጥተው ያገኙትን ሁሉ ክፎችንም በጎችንም ሰበሰቡ፣ የሰርግ ቤቱንም ተቀማጮች መሉት። ንጉሡም የተቀመጡትን ለማየትም በገባ ጊዜ በዚያ የሰርግ ልብስ ያለበሰ አንድ ሰው አየና፣ ወዳጅ ሆይ የሰርግ ልብስ ሳትለብስ እንዴት ወደዚህ ገባህ አለው። እርሱም ዝም አለ ይላል። ከዚህ በኋላ ንጉሡም አገልጋዮቹን ጠርቶ እጅና እግሩን አስራችሁ በውጭ ወዳለው ጨለማ አውጡና በዚያ ልቅሶና ጥርስ ማፋጨት ይሆናል አለ። ይህንንም አደረጉ። የተጠሩ ብዙዎች ናቸው፣ የተመረጡት ግን ጥቂቶች ናቸው ይላል። ቀጥሎ ስለ ቃሉ የአምላካችን ስሙ የተመሰገነ የከበረ ይሁን። እንግዲህ ለስም አጠራሩ ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር በስጋ ማርያም ተገልጦ ወደዚህ ምድር በመጣ ሰዓት ምድርን በኪደተ እግሩ ሕሙማነ ነፍስን በቃለ ወንጌሉ ሕሙማነ ስጋን በተአምራት እየፈወሰ ሲመላለስ የሚከተሉትን ብዙ ሕዝቦች የሚያስተምራቸው አብዛኛውን ጊዜ በምሳሌ ነበር። አፌን በምሳሌ ከፍታለሁ ያለ አምላክ ነገሮችን ብዙ ጊዜ በምሳሌ እየጠቀሰ ያስተምራል። ለተመረጡትም ለሐዋርያቱ ምሳሌውን ቀስ በቀስ እያንዳንዱን በትርጉም ያስረዳቸዋል። ይህም የሆነበት ምክንያት ምሳሌ ከሚመሰልለት ነገር ቢያንስም ጌታችን መድኃኒታችን ኢየሱስ ክርስቶስ ነገሮች በምሳሌ ሲነገሩ ከአይምሮ የማይጠፉ ቶሎ የሚረዱ ይሆናልና ሰዎች ቶሎ እንዲረዱት አምላካዊ ቃሉን ብዙ ጊዜ በምሳሌ ይነግራቸዋል። ታዲያ ዛሬ አሁን ያነበብኩላችሁ ይህ ኃይለ ቃል ንጉሥ መንግሥተ ሰማያትን እንዴት እንደመሰላት ለልጁ ሰርግ ያዘጋጀ ንጉሥ ትመስላለች ብሎ መንግሥተ ሰማያትን መስሏል እና ብዙዎች እንዲጠሩ ወደ ሰርጉ እንዲታደሙ ብዙ ባሮችን ልኮ ነበረ። የተላኩትን የሚሰሙ ግን ወደ ሰርጉም የሚታደሙ የተዘጋጀውን መብልና መጠጥም እውነተኛውን ፍሪዳ የሚመገቡ ስለጠፉ አልፈው ተርፈውም የተላኩትን የገደሉም ብዙ አሉ። በጥቅሉ ግን በዚህ የሰርግ ድግስ ላይ የምንመለከተው ብዙ ሰፊ ነገር አለ። ባጭሩ ግን በዋናነት በመጀመሪያ የተነሳንበት የትምህርታችን ርዕስ የሰርግ ልብስ ያለበሰ የሚል ይሆናል። እንግዲህ ልብስ ማለት ሁላችንም እንደምናውቀው የሰውን እርቃንን የሚሸፍን ነው። ሊቃውንቱ
ኢየሱስ ክርስቶስን ከቤተፋጌ ወደ ኢየሩሳሌም ሲሄድ ለአህያይቱና እንዲሁም ደግሞ ለሚቀመጥባት አህያ ልብሳቸውን እየጎዘጎዙ እያነጠፉ ወደ ኢየሩሳሌም ሲሄድ ይህንን ትርጓሜ ሲተረጉሙ ኢየሱስ ክርስቶስ ሰው እርቃኑን ልብስ እንደሚሸፍንለት ሁሉ እንዲሁ እግዚአብሔርም የሰውን ኃጢአቱን፣ መከራውን፣ አበሳውን በቸርነቱ በይቅርታው ይሸፍናልና ልብስን በዛ ይመስሉታል። ግን በዚህ ወንጌል ላይ ደግሞ ልብስ ምንድን ነው? ወይስ ደግሞ ልብስ ያለበሰ ወደ ሰርጉ የታደመው ሰው ምን አይነት ሰው ነው? ንጉሥ ሰርግ ወይም ደግሞ ድግስ ደግሶ ልጁን የሚድር ንጉሥ ብዙ ባሮቹን ጠርቶ ወደ ሰርጉ ያልታደሙትስ እነማን ናቸው የሚሉትን ባጭሩ የሚያስረዳን ይሆናል። በጥቅሉ የሰርግን ነገር ስናይ በሀገራችን ኢትዮጵያ እንዲሁም ደግሞ በኢየሩሳሌም የነበረ የሰርግ ልማድ ስናይ ኢየሩሳሌም ላይ የዮሐንስ ወንጌል ምዕራፍ 2 ላይ በቃና ዘገሊላ ሰርግ ነበረ የሚለውን ታሪክ ሁላችንም እናውቃለን። በእኛ ሀገር ልማድ ሰርግ ሲደረግ ወደ ሰርጉ የሚጠሩ የሰርጉን የደገሰው ወዳጆች፣ የሙሽራው ወዳጆች ናቸው። ወደ ሰርጉ የሚሄዱበት ለሁለት ምክንያት ነው። አንደኛ ደስታውን ለመካፈል ወይም ደግሞ ጠሪ አክባሪ ነው እንደሚባለው ማለት ነው። በእኛ ሀገር ሰርግና ሞት አንድ ነው እንደሚባል በዛን ዕለት በዛ በሰርግ ዕለት ሙሽራውንም የሙሽራውን ባለቤት ደጋሹንም ለማክበር እውነተኛ ወዳጆቹ የዛን ሰው ደስታ ለመሳተፍ ወደ ሰርጉ ይሄዳሉ። ታዲያ በቃና ዘገሊላ ሰርግ ነበረ የሚለው ላይ ስንሄድ ደግሞ ኢየሩሳሌም ላይ ሰርግ የሚደገሰው ለ7 ተከታታይ ቀን ነው። የቃና ዘገሊላው ሰርግ ወይኑ ያለቀው በ3ኛው ቀን ነው። 4 ቀን ይቀር ነበረ። ስለዚህ ይህንን ደግሞ እመቤታችን አውቃ ኢየሱስ ክርስቶስን ወይን እኮ የላቸውም ብላ የጎደላቸውን ነገር ለኢየሱስ ክርስቶስ ነግራው ወይም አሳስበው አመላክታው ኢየሱስ ክርስቶስ ውሃውን ወደ ወይን ቀይሮ ያ በህፍረት ይዋጡ የነበሩትን ሰዎች ሰርጋቸው እውነተኛ ሰርግ እንዲሆን እንደገና የመጣው ሰውም የተዘጋጀውን ማዕድ በአግባቡ እንዲቀመስና የተለየ ከበፊቱ ይልቅ የጣፈጠ ወይን እንደሰጣቸው እናያለን። ስለዚህ በእኛ ሀገር የሰርግ ልማድ ሰርግ የተጠራው ሰው ያማረ ልብስ ለብሶ ይሄዳል። ያማረ ልብስ ለብሶ የሚሄደው ለሁለት ነገር ነው። አንደኛ ጠሪ አክባሪ ነው፣ አክባሪውን ለማስደሰት። ሁለተኛ ደግሞ ራሱንም ተጠሪውን ሰውየውን ራሱን ለማክበር ማለት ነው። ምክንያቱም አዳፋና የቆሸሸ ልብስ ለብሶ ወደ ሰርግ የታደመን ሰው ማንም ቦታ አይሰጠውም፣ ማንም የክብር ስፍራ ሊያገኝ አይችልምና ማለት ነው። እና መንግሥተ ሰማያትን እንደ ሰርግ ድንኳን ወይም ሰርግ እንደተደገሰባት አድርጎ በምሳሌ ያስረዳናል። ይሄ በምሳሌ የሚያስረዳን የመጀመሪያው መንግሥተ ሰማያት በብዙ ህብረ ቃል ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ በብዙ አይነት ምሳሌ አስተምሯል። መንግሥተ ሰማያትን እየመሰለ ማለት ነው። በብዙ ምሳሌ የተመሰለላትን መንግሥተ ሰማያት በብዙ መከራ በብዙ ስቃይ እንወርሳት ዘንድ ግድ ስለሚለን መንግሥተ ሰማያትን በብዙ ህብረ ቀለማት ወይም በብዙ ህብራት ምሳሌ መስሎ ያሳየናል። ታዲያ እቺ በብዙ ህብራት የተመሰለችውን ልዕልናዋ፣ ክብሯ፣ ንጽህናዋ ውብ የሆነውን መንግሥተ ሰማያትን በንጽህና ያጌጡ፣ በቅድስና ያጌጡ፣ በንስሐ የተመለሱ እውነተኛውንና የሰርግ ልብስ የለበሱ ያ እንኳን የሰርግ ልብስ መልበስ ያቃታቸው ያላቸውን ልብስ ከውሃ የነከሩ ሰዎች እንደሚገቡባት መጽሐፉ ያስረዳናል። ግን በዚህ የወንጌል ክፍል ላይ የምናየው ንጉሥ ሰርግን አዘጋጅቶ ባሮቹን ልኳል። በመጀመሪያ እንግዲህ እንደ መጽሐፉ ትርጓሜ በመጀመሪያ አበይት ነቢያትን ልኳል ኦሪትን እንዲያስተምሯቸው፣ እነሱንም አልተቀበሉም። እንደገና ደቂቀ ነቢያትን ልኳል፣ እነሱንም አልተቀበሉም። አልፈው ተርፈው ገድለዋቸዋል፣ አሳደዋቸዋል። እንደገና ደግሞ ሐዋርያን አበውን ልኳል። ሐዋርያትንም አሳደዋል፣ ገለዋቸዋል። ሐዋርያን አበውን እነ አግናጢዮስ ምጥሎ አንበሳ፣ እነ ፓሪፓርከስን እነዚህና የመሳሰሉትን በብዙ መከራ እነ አግናጢዮስን በስቴዲየም ውስጥ በትልልቅ ስቴዲየም ውስጥ በሮማ አደባባይ ለተራቡ አናብስት ተሰጥተዋል። እነዚህ ከክርስቶስ የተላኩ ወደ ሰርጉ የሚታደሙ ምዕመናንን የሚጠሩ ደጋግ አባቶች ናቸው፣ መልእክተኞች ናቸው። ሊመጡ አልወደዱም ነው የሚለው መጽሐፉ። የተጠሩት ሰዎች ሊመጡ አልወደዱም። እግዚአብሔር በአንድም በሌላ በተለያየ መንገድ ይጠራናል ወደ ቤቱ እንድንሰባሰብ፣ ለንስሐ እንድንበቃ፣ ለቅዱስ ሥጋው ለክቡር ደሙ እንድንበቃ። ኑ ወደ እኔ እናንተ ሸክማችሁ የከበደ ወደ እኔ ኑ እኔ ያሳርፋችኋለሁ ይላል። ወደ እግዚአብሔር የሚመጣ ሰው ከነሸክሙ ነው የሚመጣው። እግዚአብሔር ንጹሕ ሆናችሁ ቅዱስ ሆናችሁ ነው አይልም። ንጹሕ ሆነን ቅዱስ ሆነን ብንሄድ የተሻለ ነበረ፣ የተመረጠ ነበረ። ያም ሆኖ ግን እግዚአብሔር ከነሸክማችሁ ነው፣ ሸክማችሁን ማስወግድላችሁ፣ ከሸክማችሁ ማሳርፋችሁ፣
ኃጢአታችሁን ይቅር የምላችሁ እኔ ነኝ፣ ስለዚህ ወደ እኔ ኑ እናንተ ሸክማችሁ የከበደ ይላል። ስለዚህ ይሄንን ሸክማችሁ የከበደን ሰዎች በየመንገዱ በየዱሩ በአራቱም ማዕዘን ሄዳችሁ ስበኩ፣ አስተምሩ፣ በአብ በወልድ በመንፈስ ቅዱስ ስም እያጠመቋችሁ ደቀ መዝሙሬ አድርጉ፣ የመንግሥተ ሰማያት ጃንደረባ አድርጓቸው ብሎ ሐዋርያትን፣ ነቢያትን፣ ደቂቀ ነቢያትን፣ ሐዋርያን አበውን እግዚአብሔር ኢየሱስ ክርስቶስ ላከ። ግን ሊመጡ አልወደዱም። ሁሉም ሰበብ አበዛ። እርሻ አለብኝ አለ፣ የወይኔን ጠብቃለሁ አለ፣ አዲስ ሚስት አግብቻለሁ እሷን አለማምዳለሁ አለ። በዚህ ዓለም ያለን ምኞትና የተለያዩ ከንቱ ነገሮችን እናሳካለን፣ ወደ እግዚአብሔር የምንመጣበት መንገድ የለንም፣ ለንስሐ የምንበቃበት መንገድ የለንም እያሉ በስጋዊ ሐሳብ በስጋዊ ጠባይ እየተነዱ ብዙ ኪሳራ ደረሰባቸው። መጨረሻ ላይ አልመጣ ቢሉት ያገኛችሁትን ሰው ሁሉ ወደ ሰርጉ ጥሩልኝ ብሎ ያገኙትን በሙሉ ወደ ሰርጉ ጠሩ። የሰርጉ አዳራሽ ሞላ። ንጉሥ በሰርጉ አዳራሽ ውስጥ ሲመላለስ በዛ መሃል ላይ አንድ የሰርግ ልብስ ያለበሰን ሰው አየ ይላል። ወደ እሱም ቀርቦ ወዳጄ ሆይ የሰርግ ልብስ ሳትለብስ እንዴት ወደ ሰርጉ ድንኳን ገባህ አለው። በዚህ የሰርግ ድንኳን ውስጥ ክፉዎችም ደጎችም ተሰብስበው ነበር ይላል። ክፉዎችም ደጎችም። ክፉዎችና ደጎች የተባሉት ሁለቱም አንድ የሚያደርጋቸው ነገር አምነው የተጠመቁ ናቸው። የሚለያቸው ነገር ደግሞ ደጎች የተባሉት በመልካም ስራቸው የታወቁ ናቸው። ክፉ የተባሉት አምነው ተጠምቀው ግን ንስሐ ያልገቡ ልብሳቸውን ያላጠቡ ናቸው። በዚህ በማቴዎስ ወንጌል ምዕራፍ 3 ቁጥር 12 ላይ መጥምቀ መለኮት ቅዱስ ዮሐንስ መንሹ በእጁ ነው፣ አውድማውን ፈጽሞ ያጠራል፣ ፍሬውንም ከገለባ ይለያል፣ ገለባውን በማይጠፋ እሳት ያቃጥለዋል፣ ፍሬውንም በአማረ ጎተራ ያከማቸዋል ይላል። ገለባውን በማይጠፋ እሳት ያቃጥለዋል፣ ፍሬውን በአማረ ጎተራ ያከማቸዋል። የማይጠፋ እሳት የተባለው ገሃነመ እሳት ነው። በዚህ ምድር መቼም ኖሮ የማይጠፋ እሳት የለም። ገለባ የተባሉት በስራቸው ቀርለው የተገኙ ነፍሰ ገዳዮች፣ አመንዝራዎች፣ ድሃ የሚበድሉ፣ ፍርድ የሚያጓድሉ፣ በእግዚአብሔር ሚዛን ላይ ተመዝነው ምንም አይነት መልካም ስራ የሌላቸውን መጽሐፍ ቅዱስ ገለባ ይላቸዋል። እግዚአብሔር ከዚህ ይጠብቀን። ሁለተኞቹ ደግሞ ፍሬ ያፈሩ መልካምን ፍሬ የያዙ በአማረ ጎተራ የሚከማቸው። የአማረ ጎተራ የተባለችው ገነት መንግሥተ ሰማያት ናት። እነዚህ በአማረ ጎተራ ውስጥ ይቀመጣሉ። መንሹ በእጁ ነው፣ አውድማውን ፈጽሞ ያጠራል። አውድማው የፍርድ አደባባይ ነው። መንሽ ገበሬ እህልን አበራይቶ ወደ ላይ ወደ ንፋስ የሚዘራበት ጣቱ 3 የሆነ መያዣው 1 የሆነ ነው። በሚስጥረ ሥላሴ ደረጃ ሥላሴ አንድም 3 ናቸው ብለን የምናስተምርበት እግዚአብሔርም ኃጥአንን ከጻድቃን የሚለይበት መለኮታዊ ስልጣኑን እንዳለው ለማስረዳት መንሹ በእጁ ነው፣ አውድማውን ፈጽሞ ያጠራል፣ ፍሬውን ከገለባ ይለያል አለ። ፍሬውን ከገለባ ይለያል። ስለዚህ ወደ ሰርግ ድንኳን ውስጥ የገባውን ያንን ልብስ ያለበሰውን ሰው ወዳጅ አለው ኢየሱስ ክርስቶስ። ሁሉን አፍቃሪ ሁሉን ወዳጅ ነውና ክርስቲያን ለዚህ ነው ኩሩ ነው የሚባለው። ሞትን የገደለ አምላክ ስላለው ክርስቲያን ኩሩ ነው የሚባለው። ኩራቱ መንፈሳዊ ኩራት ነው። ምክንያቱም ቢሞት የሚያስነሳው አምላክ አለው። ኃጢአት ቢሰራ ንስሐ ቢገባ ይቅር የሚለው አምላክ አለው። ክርስቲያን በዚህ ነው ኩራቱ ከማንም ከዚህ ዓለም ላይ ከሚኖሩ ከሌሎች ቤተ እምነቶች በሙሉ የተሻለ ኩራት አለው። ቢሞት የሚነሳ ነው። ቢወድቅ የሚነሳ ነው። ቢሞትም የሚነሳ ነው። ቢፍገመገም የሚደግፈው አምላክ ያለው ነው ክርስቲያን። እግሩን አስፍቶ የሚሄድ ነው ክርስቲያን ማለት። ስለዚህ አንድም ክርስቲያን የተባለው ራሱ በክርስቶስ ስለሆነ ክርስቲያን ኩሩ ነው። ስለዚህ ወዳጄ አለው ኢየሱስ ክርስቶስ። እግዚአብሔር የሁሉ ወዳጅ ስለሆነ የሚጠላው ኃጢአታችንን እንጂ እኛን ስላልሆነ ወዳጄ ስለምን የሰርግ ልብስ ሳትለብስ ወደ ድንኳኑ ገባ? እንዴትስ ታደምክ አለው። በዚህ ሰዓት ይህ የሰርግ ልብስ ያለበሰ ሰው ምን አለ? ምንም አላለም፣ ዝም አለ ይላል ሊቃውንቱ። ልብስ ስለሌለኝ ነው እንዳይል ያለህን ከውሃ አትነክረውም ወይ ይለው ነበርና፣ አንድም ስለምን የሰርግ ልብስ አንድም ንስሐ ሳትገባ ወይም ለመንግሥተ ሰማያት የሚያበቃን ስራ ሳትሰራ ስለምን መጣህ ቢለው ዝም አለ። የሚያስተምረኝ አጣሁ እንዳይል መምህራን አሉ አይደል ወይ? መጽሐፍ ቅዱስ አለ አይደል ወይ? አብያተ ክርስቲያናት አሉ አይደል ወይ ይለዋልና ይሄን ስለሚያውቅ ዝም አለ ይላል። ከዚህ በኋላ ያለው ፍርድ ደግሞ የሚከብድ ነው። በሉ አውጡ፣ እጅ እግሩን እሰሩት፣ ወደ ጥልቁ ወርውሩት፣ በዛ ጥርስ ማፋጨት ይሆናል። እግዚአብሔር ከዚህ ይጠብቃል። ስለዚህ የሰርግ ልብስ አለመልበስ፣ ንስሐ አለመግባት፣ በቸልተኝነት
በመንፈሳዊ ሕይወት ላይ የምናጣቸው ብዙ ተግዳሮቶች አሉ። በመጽሐፍ ቅዱስ ላይ ስለ ልብስ ብዙ የተጻፈ አለ። ከነዚህ ከተወሰኑት ውስጥ የመጀመሪያው በራዕየ ዮሐንስ ምዕራፍ 19 ቁጥር 9 ላይ እንዲህ ይላል፣ ወደ በጉ ሰርግ እራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። ደግሞም ይህ የእግዚአብሔር ቃል እውነተኛ ቃል ነው አለኝ ይላል። ወደ በጉ ሰርግ እራት የተጠሩ ብፁዓን ናቸው ይልና ይቀጥልና 7 ቁጥር ላይ ደግሞ የበጉ ሰርግ ስለደረሰ ሚስቱንም ራሷንም ስላዘጋጀ ደስ ይለዋል፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። ያጌጠና የተጣራ ቀጭን የተልባ እግር ልብስ እንድንጎናጸፍ ተሰጥቶናል። ቀጭኑ የተልባ እግር የቅዱሳን ጽድቅ የጽድቅ ስራ ነው ይላል። ቀጭኑ የተልባ እግር ልብስ የቅዱሳን የጽድቅ ስራቸው ነው። ያ ልብስ ማለት ነው፣ ምድራዊ ልብስ አይደለም። ያ ልብስ ክርስቶስ ፊት ስንቆም ምን ሰርታችኋል ስንባል የምንጠየቀው የመልካም ስራችን ውጤት ነው እንጂ ምድር ላይ እንዳለው ልብስ አይደለም። ስለዚህ ይሄ እውነተኛ ልብስ ነው። ይሄንን ልብስ እንዴት ሳትለብስ መጣ? ዛሬ ሁላችንም የምንጠየቀው ነው። በዚህ ምድር ላይ ስንኖር ብዙ አይነት መከራዎች እናሳልፋለን፣ በብዙ መንገዶች እንሄዳለን። በዚህ ሁሉ ውስጥ ደግሞ ሰው ሆኖ ኃጢአትን የማይሰራ የለም። ኃጢአትን ይቅር የሚለው ሊደመስስ የሚችለው ደግሞ እግዚአብሔር ነው። እውነተኞች ከሆንን ወደ እግዚአብሔር እንቀርባለን። ምክንያቱም ሊያሳርፈን የሚችለው እግዚአብሔር ብቻ ስለሆነ፣ ሸክማችን የከበደ እኛ የምናርፈው በእግዚአብሔር ነው። ሰው ወደ እግዚአብሔር ሄዶ ካላረፈ በማንም ሊያርፍ አይችልም። ሰው ወደ ቤተ ክርስቲያን መጥቶ ካልተጽናና በምንም ሊጽናና አይችልም። ሰው ወንጌል ሰምቶ የእግዚአብሔርን ቃል ሰምቶ ካልተጽናና ሌላ ሊያጽናናው የሚችል ምድራዊ ኃይል አይኖርም። የሚያጽናናን እግዚአብሔር ነው። የሚያበረታን እግዚአብሔር ነው። ኃይል የሚሆንንም እሱ ነው። ስለዚህ ልንነቃ ይገባናል ከቸልታችን ማለት ነው። ቸላሉ ነው የሚለው እዚህ መጽሐፉ። ብዙዎቹ ይሄንን ቃል እየሰሙ ኑ እየተብላችኋል፣ ወደ ደግሱ ተጠርታችኋል፣ ፍሪዳው ታርዷል ሲባሉ ቸላሉ ይላል ሊቃውንቱ። ሰርጉን የደገሰው እግዚአብሔር አብ ነው። ፍሪዳው ደግሞ ወልድ ኢየሱስ ክርስቶስ ነው። አንድም ሙሽራው ኢየሱስ ክርስቶስ ነው። አንድም ሰርጉን የደገሰችው ቤተ ክርስቲያን ናት። ድግሱ ደግሞ የክርስቶስ ቅዱስ ሥጋና ክቡር ደሙ ነው። ኑ ብሉ፣ ኑ ጠጡ፣ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል ክርስቶስ። ቤተ ክርስቲያንም ኑ ብሉ፣ የዘላለም ሕይወት የምታገኙት በክርስቶስ ሥጋና ደም ነው። ኑ ጠጡ፣ የክርስቶስን ሥጋና ደም ያልበላ ያልጠጣ የዘላለም ሕይወት የለውም። ዝም ብሎ ክርስቶስን ስም መጥራት ብቻ አያጸድቅም። ኢየሱስ ክርስቶስን ስሙን መጥራትና እሱ ኢየሱስ ክርስቶስን ማወቅ የተለያየ ነው። ክርስቲያን መሆንና ክርስትናን መኖር የተለያየ ነው። ሁለቱ በፍጹም አይገናኙም። ማህተም ማሰርና የማህተሙን ማሰር ሁለቱ በጣም የተለያየ ነው። ስለዚህ ኑ ወደ እኔ። እግዚአብሔር ሊያሳርፈን ሲፈልግ ይጠራናል። አስገድዶ አይወስደንም፣ በፍቅሩ ይጋብዘናል። ፍቅሩንም እምቢ ብለን የተላኩትን መልእክተኞች እምቢ ብለን ካስቸገርን ይሄ ሰውዬ የገጠመው የመጨረሻ ላይ የተፈረደበት ፍርድ የማይፈረድበት ምክንያት እኛ ላይ ምንም የለም። ስለዚህ ከቸልተኝነታችን ልንነቃ ይገባናል። ቸልተኝነት በጣም ብዙ ኪሳራ ይመጣል። አብሶ በመንፈሳዊ ሕይወት ነገ ንስሐ እገባለሁ፣ ነገ ቆርባለሁ፣ የት ይሄድብኛል? ይሄን አይነት ቸልተኝነት በቤተ ክርስቲያን ላይ ያስፈልግ። የመዳን ቀን ዛሬ ነው፣ ለዛውም አሁን መጽሐፍ ቅዱስ ዛሬ ነው። ነገ መቼ እንደምንጠራ አናውቅም። በነገ ላይ ምንም ዋስትና የለንም። ስለዚህ ሰው ወደ እግዚአብሔር የሚሄድበት መንገዱ አይታወቅም። እስከ ህልፈተ ሞታችን ድረስ በየደቂቃው በየሰከንዱም ሊሆን ይችላል እየተዘጋጀን እግዚአብሔርን ይቅር በለን እያል ልንኖር ይገባል እንጂ በቸልተኝነት ጊዜያችንን ልናጠፋ አይገባም። ቸልተኝነት ምን ያህል ዋጋ እንደሚያስከፍል አንድ ታሪክ ልንገራችሁ። በ3ኛው መቶ ክፍለ ዘመን በአባይ ወንዝ ዳር አጠገብ የተወለዱ አባ ቢሾይ የሚባሉ ታላቅ አባት አሉ። በረከታቸው በሁላችን ላይ ይደር። እኚህ አባት ከልጅነታቸው ጀምሮ በእግዚአብሔር ተመርጠው ወደ ገዳም የተወሰዱ ናቸው። በመልአኩ ቅዱስ ገብርኤል አማካኝነት በገዳም እያሉ እጅግ በጣም ትልልቅ ተግዳሮትን ትልልቅ ስራዎችን የሚሰሩ እግዚአብሔር በግልጽ እየተገለጠ የሚያነጋግራቸው ሲጸልዩ ዋሻቸው በብርሃን የሚሞላ ታላቅ አባት ናቸው። ሌላው ልማዳቸው አባ ቢሾይ ዘወትር እንግዳን የመቀበል ልማድ አላቸው። እንግዳን ሲቀበሉ ብዙ ጊዜ እግዚአብሔርን ይቀበላሉ። እግዚአብሔር ሽማግሌ አዛውንት እየመሰለ ቤታቸው ገብቶ ተስተናግዷል። አባ ቢሾይ አንድ ደቀ መዝሙር አላቸው። በአንድ ወቅት ደቀ መዝሙሩ
ወደ ወንዝ ወርዶ ውሃ እንዲቀዳ እንጨትም ይዞ እንዲመጣ ይልኩታል። እሳቸው የዘወትር ተግባራቸውን ጸሎት ሊጀምሩ ሲሉ ድንገት አንድ እጅግ በጣም ያረጀ ሽማግሌ በበራቸው ላይ ሲያልፍ ያገኙታል። እንግዶችን ከመቀበል አትቦዝኑ፣ አንዳንዶች ሳያውቁ መላእክትን በቤታቸው አስተናግደዋል ይላል መጽሐፍ ቅዱስ። ሎጥ መላእክትን በቤቱ አስተናግዷል፣ አብርሃም ሥላሴን በቤቱ አስተናግዷልና ማለት እና እንግዳ መቀበል ልማድ ስላላቸው ይሄን አዛውንት ወደ ቤታቸው አስገቡት። ወደ ቤት አስገብተው ምንጣፍ አንጥፈው ለእግሩ ውሃ አቅርበው እግሩን እያጠቡት እያለ በእግሩ መካከል ላይ ምልክት አዩ ይላል። ያ ምልክት የችንካር የሚስማር ምልክት ነው። ለካ ሰው መስሎ ወደ ቤታቸው የገባው ኢየሱስ ክርስቶስ ነበር። እግሩ ላይ ድፍት አሉ። እግሩን ስመው እኔ ማን ነኝ ያንተን እግር ልነካ ያንተን እግር ላጥብ የማይገባኝ ኃጢአተኛ እኔ ማን ነኝ ይቅር በለኝ አሉት። ወዲያውም ወዳጄ ቢሾይ በርታ አይዞ እኔ ካንተ ጋር ነኝ ብሎ ተሰወራቸው ይላል። በዚህ ሰዓት እግሩን ያጠቡበትን ውሃ ግማሹን ጠጡትና ሌላውን ግማሹን ለላኩት ደቀ መዝሙር አስቀመጡት። ደቀ መዝሙሩ እንጨት ሰብሮ ውሃ ቀርቶ መጣ። ልክ እንደመጣ እሳቸው ከበራፍ ላይ ሆነው እንጨቱን አስቀምጠ ወደ ውስጥ ግባ፣ ውስጥ የእግር መታጠቢያው ላይ ውሃ አለ እሱን ጠጣው አሉት። ደነገጠ ደቀ መዝሙሩ። እንዴት የእግር እጣቢ ጠጣ ይሉኛል? ይሄ በእኛም ቢሆን ምናየዋል። ወደ ቤት ሄደን አንድ ሰው የእግር እጣቢ ያለ ያንን ውሃ ጠጣ ቢለን ምን ነው የምንለው? የሚሰማን ስሜት ማለት አባ ቢሾይ ዛሬ ምን ሆኖ ነው? እምቢ አላለም፣ እሽም አላለም፣ ዝም አለ። ደገሙና ቆየት ብለው ሁለተኛ ውሃውን ጠጣ አሉት። እሺ እጠጣለሁ አባቴ አለ፣ ግን አልጠጣም። ሶስተኛም ውሃውን ጠጣ አሉት። ከሚጨቀጭቁኝ ሄጄ ልጠጣው አለ። ሄዶ የእግር መታጠቢያውን ሲያየው ውሃው የለም፣ ባዶ ነበር። እሱ ደስ አለው ለጊዜው። በቸልተኝነቱ ምክንያት ግን ያጣውን ነገር አላወቀው። ደስ አለው። ያንን ባዶ ዕቃ ያዘ። አባቴ ውሃ ጠጣሉኝ፣ ዕቃው እኮ ባዶ ነው አላቸው። አዘኑ። እሳቸው በጣም አዘኑ። በቸልተኝነት ምክንያት በማንገራገር ምክንያት ወደኋላ ስትል ትልቅ የሆነ በረከት አታል። አንተ ወደ ዱር ስትሄድ እግዚአብሔር ወደ እኔ መጥቶ ነበረ። እሱንም እግሩን አጥቤው የእግሩን እጣቢ ግማሹን ነው የጠጣሁት፣ ግማሹ ደግሞ ላንተ ይሆናል ብዬ አስቀምጬ ነበረ። ደጋግሜ ጠጣ እያልኩ በመዘናጋት ምክንያት በቸልተኝነት ምክንያት ያንን ከእግዚአብሔር የተገኘውን የእግሩን እጣቢ ያንን ስጦታውን አተኸዋል አሉት ይላል። አለቀሰ። ጸጉሩን ነጨ፣ ፊቱን ቧጨረ። ምን ያድርግ? የት ይገኛል? ህይወትም እንደዚህ ነው ምእመናን። መቼ ህይወታችን እንደሚያልፍ በምን ቅጽበት የልብ ትርታችን እንደሚቆም አናውቅም። ስለዚህ የሰርግ ልብስ ያስፈልገናል። ይሄ የሰርግ ልብስ ከክርስቶስ የሚያገናኝ፣ ይሄ የሰርግ ልብስ በንስሐ የሚገኝ፣ ይሄ የሰርግ ልብስ የክርስቶስን ቅዱስ ሥጋውን ክቡር ደሙን ስንቀበል በትህትናና በስነ ምግባር ስንታነጽ የምናገኘው ልብስ ነው እንጂ ምድራዊ ልብስ አይደለም። በዚህ በራእየ ዮሐንስ ምዕራፍ 3 ቁጥር 4 ላይ እንዲህ ይላል፣ ነገር ግን ልብሳቸውን ያረከሱ በሰርዴስ ጥቂት ሰዎችም ካንተ ጋር አሉ፣ የተገባቸውም ስለሆኑ ነጭ ልብስ ለብሰው ከኔ ጋር ይሄዳሉ አለ። እደግምላችኋለሁ፣ ነገር ግን ልብሳቸውን ያላረከሱ ነው ያልኩት ይቅርታ፣ ልብሳቸውን ያላረከሱ በሰርዴስ ጥቂት ሰዎች ካንተ ጋር አሉ፣ የተገባቸውም ስለሆኑ ነጭ ልብስ ለብሰው ከኔ ጋር ይሆናሉ። ነጭ ልብስ ለብሰው ልብሳቸውን ያጠቡ ያላረከሱ ይላል። ልብሳቸውን ያጠቡም ያላረከሱ፣ አንድም ሰውነታቸውን በባዕድ አምልኮ ያላረከሱ፣ ሰውነታቸውን ድሃ በመበደል ፍርድ በማጓደል ያላረከሱ እነዚህ ሰዎች የነጭ ልብስ ደግሞ አሁን ተመልከቱ። ይሄኛው ምድራዊ ልብስ ነው። በምድራዊ ሕይወታቸው መልካም ሥራ በመስራት የተካኑ፣ በምድራዊ ሕይወታቸው በስነ ምግባራቸው የተመሰከረላቸው ፍሬ ያፈሩ የተባሉ ሰዎች እንደገና በሰማይ ደግሞ ነጭ ልብስ ይለብሳሉ። ከዛስ ከኔ ጋር ይሆናሉ ይላል። እግዚአብሔር ከእሱ ጋር እንድንሆን አሁንም መጨረሻችንን ያሳምርልን። ሌላው በመቀጠል እዚሁ የዮሐንስ ራእይ ባለራእዩ ቅዱስ ዮሐንስ በምዕራፍ 22 ቁጥር 14 ላይ ደግሞ ስለ ልብስ የጻፈው ሌላ አለ።
ወደ ሕይወት ዛፍ ለመድረስ ስልጣን እንዲኖራቸው በደጆቿም ወደ ከተማይቱ እንዲገቡ ልብሳቸውን የሚያጥቡ ብፁዓን ናቸው አለ። ልብሳቸውን የሚያጥቡ ብፁዓን ናቸው። መንግሥተ ሰማያትን ነው የሚጠቅሳት። ወደ ሕይወት ዛፍ ለመድረስ ይላል። ወደ መንግሥተ ሰማያት ስልጣን እንዲኖራቸው በደጇም ወደ ከተማይቱ እንዲገቡ ልብሳቸውን የሚያጥቡ ብፁዓን ናቸው። ልብሳቸውን የሚያጥቡ ልባቸው ንጹሕ የሆነ ይቅርታን የሚያደርጉ የተጣሉን የሚያስተርቁ እነዛ ብፁዓን ናቸው። ምክንያቱስ ልብሳቸውን አጥበዋልና። ልብሳቸውን ያጠቡ ወደ ከተማይቱ ይገባሉ። ያቺ ከተማ በብዙ ህብረ ቀለማት ያጌጠች፣ ያቺ ከተማ እግዚአብሔርን እንደ መላእክት እያመሰገንን የምንኖርባት ከተማ። ስለዚህ ያችን ከተማ ለማግኘትና ያችን ከተማ ለመውረስ ወደ እግዚአብሔር መንግሥት ለመግባት ወደ ክርስቶስ ቅዱስ ሥጋና ክቡር ደሙ መቅረብ አለብን። ምእመናን የክርስቶስ ሥጋና ደም ቅዱስና ንጹሕ ተሆኖ አይደለም የሚቀበለው። አንድ ሰው የክርስቶስን ሥጋና ደም ለመቀበል አልበቃውም ይላል። የበቃ ሰው ሊቀበለው እኮ አይችልም፣ በእግዚአብሔር ቸርነት ነው እንጂ። መጀመሪያ የክርስቶስን ቅዱስ ሥጋ ክቡር ደም ለመቀበል እኛ የልብ ተነሳሽነት ካለን እግዚአብሔር ያስችለናል እንድንቀበለው እንጂ በጽድቅ ደረጃ ቢሆን ኖሮ ማንም የክርስቶስን ቅዱስ ሥጋ ክቡር ደም መቀበል አይችልም። በእግዚአብሔር ቸርነት ነው የምንቀበለው። ምክንያቱም የማይላመጥ ታላቅ አድማስ አለት ነውና የክርስቶስ ሥጋው። ስለዚህ ያንን የሚያስችለን ክርስቶስ እኮ ነው። የሚያፍገመግም እሳት ነው፣ የሚባላ እሳት ነው። አምነው ለተቀበሉት ደግሞ ሕይወትን የሚሰጥ እሳት ነው። ስለዚህ ሥጋውን የበላ ደሙን የጠጣ እኔ በሱ እሱ በእኔ ውስጥ ይኖራል እንዳለ ክርስቶስ ሥጋውን ከበላን ደሙን ከጠጣን እግዚአብሔር በፍጹም አሳልፎ ለጠላት ወይም ለሲኦል አይሰጠን። ለዚህ ነው ባለቅኔው ሥጋህን በልቼ ደምህን ጠጥቼ ተኮነን ብትለኝ ሲኦል እገባለሁ እኔ ምን ቸገረኝ አለ። ይሄ ማለት ምን ማለት ነው? ሥጋዬን የበላ እኔ በሱ እሱ በእኔ ውስጥ ይኖራል አለ እግዚአብሔር። ይሄ ማለትም ማለት ነው እግዚአብሔር ምንም ቢጨክን በራሱ ሥጋና ደም አይጨክንም። ምንም ኃጢአተኛ በደለኛም በሆን እንኳን ሥጋውና ደሙን ከተቀበልኩ ጨክኖ ስለ ቅዱስ ሥጋው ስለ ክቡር ደሙ ሲል እኔን ወደ ሲኦል ምን አይለኝም፣ አያሰናብተኝም ማለት ነው። ስለዚህ ምእመናን ያለን ጊዜ አጭር ነው። የባከነ ሰዓት ሊሆን ይችላል ያለን። እግዚአብሔር ይሄንን ጊዜ እንድንጠቀምበት ይፈልጋል። ንስሐ እንድንገባ፣ ልብሳችንን እንድናጥብ፣ ያ ማለት ሰውነታችንን ንጹሕ እንድናደርግ፣ በእግዚአብሔር ፊት ስንቀርብ፣ የሰርጉ አዳራሽ ውስጥ ስንገባ የሰርግ ልብስ ከለበሱት እኩል እንድንታይ፣ እናንተ የሰርግ ልብስ ለምን ሳትለብሱ መጣችሁ እንዳንባል አሁኑኑ እውነተኛውን የሰርግ ልብስ ለመልበስ ወደ እግዚአብሔር መቅረብ፣ ወደ እግዚአብሔር ለመቅረብ ንስሐ መግባት፣ ንስሐ ከገባም በኋላ ደግሞ ቅዱስ ሥጋውን ክቡር ደሙን መቀበል ግድ ይለናል። አለበለዛ የእግዚአብሔርን መንግሥት ኢየሱስ ክርስቶስን ስሙን በመጥራት ብቻ አናገኝም። የኢየሱስ ክርስቶስን ክቡር ደሙን ቅዱስ ሥጋውን በመቀበል እንጂ የእግዚአብሔርን መንግሥት እንደፈለገን ወንጌል ስለተናገርን እንደፈለገን ስለሰበክን ታምር ስለሰራን አናገኘውም። መስመሩ አንድና አንድ ነው። ቅዱስ ሥጋው ክቡር ደሙ ያ የዘላለም ሕይወት ይገኝበታል። አምኖ መጠመቅ ብቻ የዘላለም ሕይወት አያስገኝም። የግድ ሥጋና ደሙን መቀበል አለብን። ያ የእሳትን ባህር የምንሻገርበት የክርስቶስ ሥጋና ደም ስለሆነ፣ ስለዚህ የሰርግ ልብስ ያለበሰው ሰው በድንኳን ውስጥ ተገኘ። እሱም መልስ ስላጣ ወደማይቀርለት የዘላለም ጥፋት ገባ ይላል። እነዛ ሲጠሩ አንመጣም ያሉትም የተቀጡት ቅጣት በመጽሐፍ ቅዱሱ ላይ አለ። እዛ ላይ እናገኘዋለን። ቸል ማለት የለብንም፣ ወደ ጎን ማለት የለብንም። ሰበብ ማብዛትም አያስፈልግም። ስራ አለብኝ፣ ገበሬ ነኝ፣ ነጋዴ ነኝ አያስፈልግም። በኋላ ይሄንን መልስ መመለስ አንችልም። አመፃንና ሽንገላን ይናገር የነበረ አንደበት በክርስቶስ ፊት ዲዳ ይሆናል እንደሚል መጽሐፍ በሱ ፊት ቃል አውጥተን ይቅር በለን እንኳን ለማለት የምንችለው ልብሳችንን ስናጥብና በንስሐ ሳሙና ስንታጠብ ወደ ቅዱስ ሥጋው ወደ ክቡር ደሙ ስንቀርብ ነው። በቸርነቱ ቅዱስ ሥጋውን ክቡር ደሙን በልተን ጠጥተን የመንግሥቱ ወራሾች እንዲያደርገን የአምላካችን ቅዱስ ፍቃድ ይሆንልን። ወስብሐት ለእግዚአብሔር።